ጤና ይስጥልን የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድመን ኢትዮጵያ የእናት ሀገር ዕውቅና ትነፍጋለች በመባሉ ላይ ኤርትራ ምላሽ ሰጥታለች። ኢትዮጵያ የባህር በሯን ያጣችበትን የኤርትራን የእናት ሀገር ዕውቅና ልታነሳ ነው መባሉን ተከትሎ ኤርትራ በማስታወቂያ ሚኒስትሯ በኩል ምላሽ ያለችውን አቅርባለች። ኢትዮጵያ በአመት 111 ሚሊዮን ሊትር ማምረት የሚችል የተፈጥሮ ጋዝ ፕሮጀክት አስመረቀች። ጠቅላይ ሚኒስትሩ ትራክ ተሽከርካሪ ወደ ኢትዮጵያ ማስገባት አይቻልም ብለዋል። ከውጭ ወደ ጋዛ ሲያቀና የነበረው የግሎባል ስሙድ ፍሎቲላ ቡድን በእስራኤል መታገዱን ተከትሎ ሀገራት እርምጃውን አወገዙ። በዝርዝር እንመለከታቸዋለን። በቅድሚያም ኢትዮጵያ የእናት ሀገር ዕውቅና ትነፍጋለች በመባሉ ላይ ኤርትራ ምላሽ ሰጥታለች። ኢትዮጵያ የባህር በሯን ያጣችበትን የኤርትራን የእናት ሀገር ዕውቅና ልታነሳ ነው መባሉን ተከትሎ ኤርትራ በማስታወቂያ ሚኒስትሯ በኩል ምላሿን ሰጥታለች። ሆርን ሪቪው የተሰኘው ለኢትዮጵያ መንግስት ቅርበት ያለው ዲጂታል ሚዲያ ኤርትራ ተገንጥላ ሀገር ሆነችበትን ሂደት ላይ የተመሰረተ የዕውቅና መንፈግ አማራጭ ሐሳብ አቅርቧል። ሚዲያው ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንደገና እንድትመረምር የሚያትት ትንታኔ አስነብቧል። የቀረበው ትንታኔ መነጋገሪያ መሆኑን ተከትሎ የኤርትራው ማስታወቂያ ሚኒስትሩ የማነ ገብረ መስቀል ውለው ሳያድሩ ይፋዊ ምላሽ ሰጥተዋል። የማነ በምላሻቸው በገዢው ብልጽግና ፓርቲ ስፖንሰር ይደረጋል ያሉትን ሆርን ሪቪው እንግዳ ሐሳቦችን ይዞ ብቅ ያለ መሆኑን ገልጸዋል። ኢትዮጵያ ያጣችውን የባህር በር በሰላማዊ መንገድ ከኤርትራ የማታገኝ ከሆነ የእናት ሀገርነት ዕውቅና እስከ መንፈግ እርምጃ ተወሰድ መባሉን የማነ እንግዳ ነገር ነው ብለውታል። ሆርን ሪቪው ያሰራጨው ትንታኔ ኢትዮጵያ የመገንጠሉን ጥያቄ ተቀብላ ለኤርትራ የሰጠችውን የእናት ሀገር ዕውቅና እንድትነፍግ የሚመክር ነው ብለዋል። የሆርን ሪቪው ትንታኔ ኢትዮጵያ በ1993 ዓ.ም ኤርትራ የሰጠችው ዕውቅና ህዝባዊ ውክልና በሌለው የሽግግር መንግስት እየተሰጠ በመሆኑ መሻር እንደሚቻል ያትታል። ለኤርትራ የተሰጠው የነጻ ሀገርነት ዕውቅና በወቅቱ የኢትዮጵያን ገዢ ደርግን በጣሉት ህወሓትና ሻቢያ መሪዎች ስምምነት የተወሰነ የፖለቲካ ውሳኔ መሆኑንም አስታውሷል። ህወሓትና የኤርትራው አስገንጣይ ሻቢያ የደርግን መንግስት ለመጣል በጦርነት ተባብረው ያሳለፉትን ውሳኔ ኢትዮጵያ አይወክለኝም ማለት እንደምትችልም ጽሑፉ ያትታል። ኤርትራ ኢትዮጵያን የባህር በር አልባ አድርጋ የተገነጠለችበት አካሄድ ትክክል ባይሆንም በመልካ ጉርብትና ላይ የተመሰረተ ይሆናል በሚል እስካሁን ጥያቄ አለመነሳቱ ትክክል አለመሆኑን ተመላክቷል። የኤርትራው ማስታወቂያ ሚኒስትር የማነ በምላሻቸው ላይ ታዲያ የቀረበውን ታሪካዊ ዳራ መሰረት ያደረገ የኢትዮጵያን ወገን መከራከሪያ ውድቅ አድርገዋል። የማነ ለጽሑፉ በሰጡት መከራከሪያ ምላሽ የኤርትራ ነጻነት በኢትዮጵያም ሆነ በምድር ላይ ባለ ማንኛውም ኃይል ዋስትና ላይ የተመሰረተ አይደለም ብለዋል። የኤርትራ ሀገርነት ከቅኝ ግዛት ነጻ በመውጣት የተገኘ ነው የሚለውን ተደጋግሞ የሚቀርበውን አስተሳሰብ የማነ እንደ መከራከሪያ አቅርበውታል። በ1993 መቋጫ ያገኘውን የኤርትራ መገንጠል ጥያቄ በቅኝ ገዢ ሳቤ ዓለም አቀፍ ሕግ መሰረት በፈረንጆቹ 1940ዎቹ መፈጸም የነበረበት እንደነበርም ገልጸዋል። ይሁን እንጂ በአሜሪካና በሌሎች ኃይሎች ጂኦፖለቲካዊ ጥቅሞች መሻት የኤርትራ ከቅኝ ግዛት ነጻ የመውጣት መብት ተነፍጎ እንደነበር አስታውሰዋል። ይሁን እንጂ ኤርትራ ሀገር የሆነችው የማነ እንደሚሉት በቅኝ ግዛት መርህ ሳይሆን በህወሓት መራሹ የወቅቱ የሽግግር መንግስት ስምምነት በህዝበ ውሳኔ መሆኑ ይታወቃል። በወቅቱ የተካሄደው የኤርትራ መገንጠል ህዝበ ውሳኔ የኢትዮጵያ ህዝብ ድምጽ ያልተወከለበት ነው በሚል እስካሁንም ድረስ ጥያቄ ይነሳበታል። የኤርትራን የሀገርነት ዕውቅና እስከ መቀልበስ የዘለቀው ሐሳብ የመጣው ኢትዮጵያ ባነሳችው የባህር በር ባለቤትነት ጥያቄ ነው። ኢትዮጵያ በአመት 111 ሚሊዮን ሊትር ማምረት የሚችል የተፈጥሮ ጋዝ ፕሮጀክት አስመረቀች። ጠቅላይ ሚኒስትሩ ትራክ ተሽከርካሪ ወደ ኢትዮጵያ ማስገባት አይቻልም ብለዋል። ኢትዮጵያ በአመት 111 ሚሊዮን ሊትር የኦጋደን የተፈጥሮ ጋዝ ማምረት ይችላል የተባለውን የመጀመሪያ ዙር ፕሮጀክት በሶማሌ ክልል አስመርቃለች። በምረቃው ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብአቶችን ጭምር
የሚያቀርብ መሆኑን ተናግረዋል። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ሲሉም ተደምጠዋል። 2000 ያሏቸው ተሽከርካሪዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ በአሁኑ ወቅት ካለው 50 በመቶ በቀጣዩ ዓመት እንቀንሳለን ሲሉም በወቅቱ ባደረጉት ንግግር ቃል ገብተዋል። በከተማ ትራንስፖርት 50 በመቶ አሁን ያለውን ዋጋ ቀንሰን ማለት ነው በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጋዎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው ብለዋል። ኢትዮጵያ ኃይል ስታመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ይሆናል። ጋዝ ምግባችን፣ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ አለው ብለዋል። በሌላ በኩል በከተሞች ያለው ዋናው ችግር የሊቪንግ ኮስት ችግር ነው ያሉት አብይ አህመድ ከ1.5 ሚሊዮን በላይ ቤቶችን እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ለትናንሽ ተሽከርካሪዎች ከኤሌክትሪክ መኪና ውጭ ማስገባት ታግዶ እንደቆየ ያስታወሱ ሲሆን ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ሲሉም አሳስበዋል። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ትራኮች የሚያስገባ ከሆነ ከቀረጥ ነፃን ጨምሮ አስተማማኝ ድጋፍ ይደረጋል ብለዋል። እያወጣን ነው ያሉትን ከፍተኛ የሎጂስቲክስ ወጪ ለመቀነስና ትራንስፖርት ለማሳለጥ የግሉ ሴክተር ከዚህ በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚያዊ እድገት እንዲያፋጥን አደራ ሲሉ አሳስበዋል። ከባህር ማዶ በተሰማ መረጃም ወደ ጋዛ ሲያቀና የነበረው የግሎባል ስሙድ ፍሎቲላ ቡድን በእስራኤል መታገዱን ተከትሎ ሀገራት እርምጃውን አወገዙ። የሰብአዊ እርዳታና መድኃኒት የጫኑ ጀልባዎች በእስራኤል ጦር እንዲቆሙ ተደርገዋል። ከ50 በላይ ሀገራት የተውጣጡ 223 የሚሆኑት የቡድኑ አባላት ባሉበት ቆመዋል። የእስራኤል ጦር የወሰደው እርምጃ ዓለም አቀፍ ውግዘት አስከትሏል ተብሏል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ የእስራኤልን እርምጃ አዲስ ዓለም አቀፍ ወንጀል ሲሉ ገልጸውታል። ከእስራኤል ጋር የተፈጸመውን ነፃ የንግድ ስምምነት መሰረዙን የገለጹት ፕሬዝዳንቱ በሀገራቸው የሚገኙ የእስራኤል ኤምባሲ ሰራተኞች ሙሉ በሙሉ ለቀው እንዲወጡ አዘዋል ተብሏል። ጠቅላይ ሚኒስትሩ እስራኤል ከፍሎቲላ ቡድን ጋር አብረው የተጓዙ 2 ዜጎችን እንድትለቅላቸው ጠይቀዋል። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም በበኩላቸው እስራኤል የግሎባል ስሙድ ፍሎቲላን ማገዷን አውግዘዋል። እስራኤል ሰብአዊ ድርጅቶችን በመዝጋት ለፍልስጤማውያን ብቻ ሳይሆን ለዓለም ሕዝብ ጭካኔዋን በግልጽ አሳይታለች ሲሉ ኮንነዋል። የቱርክ የውጭ ጉዳይ ሚኒስቴር በበኩሉ የፍሎቲላ ቡድን እንዳይገባ መከልከል የሽብር ድርጊት ከመፈጸም አይተናነስም ብለዋል። ሚኒስቴሩ 24 የቱርክ ዜጎች ከቡድኑ ጋር ማቅናታቸውን ገልጾ መንግስት ዜጎቹ ጉዳት እንዳይደርስባቸው ይከላከላል ሲል ገልጿል። ጣሊያን እርምጃው ከሰብአዊነት ያፈነገጠ ነው በማለት የእስራኤል ጦር ያደረገውን እርምጃ አውግዛለች። በጣሊያን የተለያዩ ከተሞች የእስራኤልን ድርጊት የሚያወግዙ ሰልፎች እየተካሄዱ እንደሚገኙ ተገልጿል። ስፔንም በተመሳሳይ ቡድኑ ገለልተኛ እንደመሆኑ መጠን እገዳ መጣሉ አስፈላጊ አለመሆኑን አስታውቃለች። ጣሊያንና ስፔን በቡድኑ የተካተቱ ዜጎቻቸውን ደህንነት እየተከታተሉ እንደሚገኙና ተጨማሪ ጀልባዎች መላካቸውን አስታውቀዋል። የግሎባል ስሙድ ፍሎቲላ ቡድን ለሁለተኛ ጊዜ ወደ ፍልስጤም ተመልሶ በትናንትናው ዕለት ጋዛ ድንበር ደርሷል። በስዊድናዊቷ የአየር ንብረት ተሟጋች ግሬታ ተንበርግ የተመራው ቡድን የሰብአዊ እርዳታና መድኃኒት የጫኑ 13 ጀልባዎችን ይዟል ተብሏል። በዚህ ቡድን ውስጥ የፓርላማ አባላትና የህግ ባለሙያዎችን ጨምሮ 223 አክቲቪስቶች እንደተካተቱበት ተገልጿል። የፍሎቲላ ቡድን በሰኔ ወር ወደ ጋዛ ለመግባት ሲሞክር በእስራኤል ጦር እገዳ ተጥሎበት ወደ ነበረበት ለመመለስ ተገዶ ነበር። ውድ ቤተሰቦቻችን አሁን ደግሞ የምንዛሬ መረጃዎችን ወደ እናንተ እናደርሳለን። በዛሬው ዕለት አርብ መስከረም 23 2018 ዓመተ ምህረት ዕለታዊ የውጭ ምንዛሬ ተመን አንድ አሜሪካ ዶላር በ140 ብር ከ14 ሳንቲም እየተገዛ በ142 ብር ከ95 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 184 ብር ከ80 ሳንቲም እየተገዛ 188 ብር ከ50 ሳንቲም እየተሸጠ ይገኛል። ዩሮ በ164 ብር ከ17 ሳንቲም ተገዝቶ በ167 ብር ከ45 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 172 ብር ከ30 ሳንቲም ተገዝቶ 175 ብር ከ81 ሳንቲም እየተሸጠ ነው። የኩዌት ዲናር 449 ብር ከ93 ሳንቲም እየተገዛ 458 ብር ከ93 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን
19 ብር ከ32 ሳንቲም እየተገዛ 19 ብር ከ70 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃም 38 ብር ከ15 ሳንቲም እየተገዛ 38 ብር ከ92 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 37 ብር ከ37 ሳንቲም እየተገዛ 38 ብር ከ11 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።